ንብረት ምናምን በሙሉ ትልክልኛለች። የሰራችበትን ሙሉ ለሙሉ ትልክልኛለች። ከ1.5 ሚሊዮን ብር በላይ ልካልኛለች። በስሟ ያሉ ገንዘቦች ምናምን ንብረቶች ምናምን ለረፍት መጣችበት ጊዜ አስፈረምኳትና ዱኬን አጥፍቻለሁ። አሁን የት እንዳለች አላውቅም። ያስፈልገውን ተረዳኛ። አንተ ላም የመሰልክ ሰው የኔ ላም ብለህ ታታልለኛለህ። ገና አልበሃለሁ። ምን እሱ ገርሞ ነው እንዴ? ገና አልበሃለሁ። እኔ እኮ ማንንም ሰው በዚህ ልታታሉኝ ያቀም አንተ እባብ የመሰልክ እሷ ላይ እንደተጫወትክባት እኔ ገና አጫወትባለሁ። ተረዳኸኝ አይደል? አይደለም ያጎቷ ልጅ ለምን አባቷ ባሏ አትልም እንዴ? እኮ አሁን ያለ ምናምን ፊርማ ምናምን ያስፈልጋል ምናምን ስለ አልኳትና ፈረመችልኝ። ሙሉ ንብረቷን ወደ ራሴ አዞርኩት። ከዛ ከታስ ጋር እንዳይታወቅ ንብረቴን አንድ በቅርብ ሰው አዞሬ ደብዛይና ጠፋ ማለት ነው። 1000 49 2026 558 ናትናኤል ኃይሉ ናትናኤል። እና ሀሳብ እንደገባ ዛሬ ሮብ አይደለ? እስከ ቅዳሜ ምናምን ያለው ነገር ጨራርሽ ምናምን ደውላለሁ። 500,000 እሺ ሰላም ነው። ቆየ እኮ በሰላም ነው። ያው ትንሽ መንገድ ተዘጋግቶ ነበር። መኪናን ፓርክ እስካደረግ ድረስ ነው። ስንት ነገር ስለ ስራ አውርተን ምናምን እኮ እንደዚህ ተረፍ እኮ ይሄ ለስራ አይሆንም ምናምን እያልኩኝ ነበር። በጣም ይቅርታ፣ ያ መንገዱን ታውቁኝ ክራውድ ስለነበረ እዛ ነው አይደገምም። ኦኬ ችግር የለውም። ታዲያ እንዴት ነው? ባለፈውም ሰው ነበር ያስተዋወቀን እና የሆነ ስራ ምናምን እንሰራለን ብለን ነበር። የተለያየ ነው። ምንም በደንብም አላወራንም። አላወራንም በደንብ። ጅምር ነው የተወከልኝ፣ አልጨረስክልኝም። ምን አለ መሰለህ አሁን እዚህ እኛ ሀገር ላይ የሆነ ምንድነው ይሄ የወተት ተዋጽኦ ምናምን መሸጥ ምናምን በጣም ያዋጣልና እዛም ሰፈር ውስጥ ምናምን ሳወራ ድንገት ስራ በጣም መስራት እንፈልግ የማውቀው ልጅ አለ ምናምን ብሎ ነው አንተንም ያስተዋወቁኝና እንደዚህ አይነት ነገር ከመንግስት ብድር እየጠየቅን ነው። ከኛ የሆነ ብር እናወጣና ከዛ መንግስት የሆነ ብር ይችላል። ከዛ በኋላ ነው ስራውን የምንሰራው። እና አንተ ሐሳብ አለህ እዛ ላይ ምንድነው ሐሳብ? አዋጪ ቢዝነስ ከሆነ ቢዝነሱ የተጣራ አዋጭ ቢዝነስ ነው። መነሻ ካፒታል ይጠይቃል። መነሻ ቢያንስ እስከ 450,000 ብር 500,000 መነሻ ነው እሱ። ግን ከዛ በኋላ መንግስት ነው ቦታ የሚሰጥህ ምናምን ሁሉ ነገር መንግስት ነው የሚያመቻችል። ተረዳኸኝ? ግን አንተ ምን አለህ ብሎ መንግስት ስለሚያስብ የሆነ ነገር መንቀሳቀሻ ማሳየት አለ። ሁለታችን ነው 450 ብናዋጣ ወይ ደግሞ 500,000 ብናዋጣ 1 ሚሊዮን ብር አስበዋል። 1 ሚሊዮን ብር አለን ብለን ቢያንስ አንድ ላም 200 ነው 250,000 ቢሆን 4 ላም ብንገዛ መንግስት ቦታ ይሰጠናል፣ ቤት ይሰጠናል ምናምን። ተረዳኸኝ? ተረድቻለሁ። እነዛ ነገሮች አሉ። ከዛ ደግሞ ያቺን ነገር ደግሞ ታረግና ሴቶች አሉ አረብ ሀገር ያሉ እንደዚህ ስራ እንስራ ምናምን ብትላቸው እሺ ብሎ ማለት ነው። ተረዳኸኝ? እኔም ከዚህ በፊት ይሄን ስራ ሰራ ነበር። እስካሁን ድረስ የምሰራው ስራ እንደዛ ትላቸውና ከዛ ያንን ነገር ታሳያቸዋለህ። በቃ አሪፍ ነው ምን ትርፋለህ ምናምን ብለህ በደንብ ታሰምጣቸዋለህ። ገባ? የወተት ተዋጽኦን በመክፈት የምታገኘው ገቢ አለ። ከዛ ሴቶቹንም እዚህ ጋር እንደዚህ ጀምሬ ምናምን ብር ጎደለኝ ምናምን ከመዘጋው እናንተ ጋር ያለውን አዋጡና አሪፍ ነገር እንስራ ትርፋለሁ ምናምን ዋቴ በማድረግ ማለት ነው። ስራው በጣም በአንድ ድንጋይ ሁለት ወፍ ነው እዚህ ጋር የሚሰራው። ስለዚህ ምን ሐሳብ አለህ ነው በዚህ እንትን ላይ? መነሻ 450,000 ነው። ለገንዘቡ ችግር የለውም። ይሄን አዋጭ ቢዝነስ ከሆነ ቦታም ምናምን መንግስት የሚሸፍንልን ከሆነ እኔ ደስ ይለኛል። ዋናው ትርፍ አይደለም እንዳታስብ። ግን አሁን እናንተ አብረን እንስራ ከተባባልን ከዚህ በፊት ስላለው ስላንተ ህይወት በደንብ ማወቅ አለብኝ። ከምሰራው ሰው ማን ነው የሚባለው ነገር በደንብ ማወቅ አለብኝ። ተረዳኸኝ አይደል? ስላንተ በደንብ ግልጽ ሆነ ቤት ነገርኝ ስላለው ነገር ስለሰለፍካቸው ነገሮች ማለት ነው። ያው ልክ አብረን ስትሰራ እንግዲህ ያው ሚስጥር የሚባል ነገር አለ አይደል? ያው ሚስጥር የምጠብቅልኝ ከሆነ ችግር የለም። ስለኔ ሙሉ ለሙሉ ነገር ይችላል። ኦኬ ለሱ ሐሳብ እንዳይገባ ችግር የለም። እሺ ያው እኔ ዳዊት እባላለሁ። እዚሁ አዲስ አበባ ነው የምኖረው። ወደ ሸጎሌ አካባቢ ነው የምኖረው። ትዳር የለኝም፣ ልጅም የለኝም። ያው የምተዳደረው የገቢ ምንጮቼ አረብ ሀገር ያሉ ሴቶች ናቸው። ሙሉ በሙሉ ገቢ ከነሱ ናቸው ገቢ ምንጮቼ። በቃ እነሱ ጋር ገንዘብ ምናምን በማቀበል በማጭበርበር ምናምን በሱ ነው የምተዳደረው። እስካሁንም ህይወቴን እየገፋ ያለሁት በእነሱ ገንዘብ ነው።
ሙሉ ኑሮህን ምናምን የምትገፋው በእነሱ ብር ነው። በእነሱ ብር ነው። አላገባህም? ፍቅረኛ ሚስት ልጅ ምን? ፍቅረኛ ሚስት ልጅ የለኝም፣ አላገባሁም፣ ሀሳቡም የለኝም። በቃ አሁን እየኖርኩ ያለሁት ህይወት ስለተመቸኝ በትዳር ከመታሰር በቃ ነፃ የሆነ ህይወት ስለመረጥኩኝ ልጅ እንኳን ባታገባም እንኳን ልጅ መውለድ ትችላለህ የሆነ ጊዜ ላይ። ግን ትዳር የሚባል ነገር ውስጥ አሁን መግባት አልፈልግም። ታዲያ ምንድን ነው ሀሳብ? ስለ ፍላጎቱ ምንድን ነው? በቃ ከዚህ የተሻለ እኔ ፍላጎት ገንዘብና ገንዘብ ነው። ለገንዘብ ምንም አደርጋለሁ። ለገንዘብ? አዎ ለገንዘብ ስል ምንም አደርጋለሁ። እስቲ ከዚህ በፊት ስላረካቸው ስለሰራሃቸው ነገሮች ብትነግረኝ። ያው ሳውዲ አረቢያ፣ ኳታር፣ ቤይሩት ምናምን የሚኖሩ ሴቶች በተለያዩ ሶሻል ሚዲያዎች አጠምዳቸዋለሁ። ከዛ በኋላ ግባባቸዋለሁ። ከዛ በኋላ ወደ ስራ ይገባሉ። ይሄ ለኔ ሙዝ ልጦ እንደመብላት በጣም ቀላል ነው። ማንም ተነስቶ የሚሰራው ስራ ቀላል ነው ለአንተ ማለት ነው። ለኔ በጣም ቀላል ነው። እስካሁን በቃ በአካውንቴ ውስጥ በትንሹ ከተለያዩ ሴቶች በተለያየ ጊዜ ወሰድኳቸው ወደ 9 ሚሊዮን ብር ምናምን ወደ አካውንቴ ውስጥ ይናል። ከሴት ብቻ ነው? ከሴቶች ብቻ ቁጭ ብለህ ማለት ነው። እና አንዳንዴ ደግሞ ሹገር ማሚዎች ምናምን አሉ አይደል? ከነሱ ምናምን ደግሞ ያው እንዳልኩ እንደዚህ አረብ ሀገር ያሉ ሴቶች ከተለያዩ ሴቶች በአጭር ጊዜ ነው ትውውቅ ባለ ብር የምቀበላቸው። ግን እስካሁን ድረስ አንዲት ሴት አለች 6 ዓመት 7 ዓመት ሆኖታል አረብ ሀገር ሄዳ መስራት ከጀመረች። እዚህ እህቷና ታናሽ ወንድሟ ነው ያሉት። እህቷ ታማሚ ናት እና እህቷን ለመርዳት ምናምን ነው ወደ ውጭ ሀገር ሄደች ማለት እህቷን ለማሳከም። በዛ አጋጣሚ ነው ከኔ ጋር የተዋወቅ ነው ሶሻል ሚዲያ ላይ። በቃ እምነቷን አገኘው። ከዛ በኋላ ያላትን ንብረት ምናምን በሙሉ ትልክልኛለች። የሰራችበትን ሙሉ ለሙሉ ትልክልኛለች። ከ1.5 ሚሊዮን ብር በላይ ልካልኛለች በተለያየ ጊዜ ማለት። ከዛ በኋላ በስሟ ያሉ ገንዘቦች ምናምን ንብረቶች ምናምን ለረፍት በመጣችበት ጊዜ አስፈረምኳትና ዱኬን አጥፍቻለሁ። አሁን የት እንዳለች አላውቅም። ግን በቅርቡ እህቷ በህመሙ ምክንያት እንደሞተች ሰምቻለሁ። ከሁሉም ብዙ ንብረት የተቀባበልኳት እሷ ነች። እዚህ ስትመጣ ነው ደብዛህን ያጠፋህ አንተ? ወደ ኢትዮጵያ ስትመጣ እመጣለሁ ብላህ ነው ወይስ ምንድን ነው ደብዛህን ያጠፋኸው? እዚህም በስሟ ንብረቶች እንዳሉ ስላወቅኩኝ ስትመጣ እንዲያውም አቀባበል ነው ያደረኩላት። ኤርፖርት ሄጄ ተቀበልኳት። ገስት ሃውስ ምናምን ያዘጋጀሁት ቤት አለ፣ ጓደኛዬ ቤት አለ። የእኛ ቤት አስመስዬ እሱን አሳየኋት። ከዛ በዚህ በነበረችበት ትንሽ ጊዜ ለሆነ ስራ ምናምን ፊርማ ምናምን ያስፈልጋል ምናምን ስላልኳትና ፈረመችልኝ። ሙሉ ንብረቷን ወደ ራሴ ያዞርኩት። ከዛ ከተያዝ ደግሞ እንዳይታወቅ ንብረቴን አንድ በቅርብ ሰው አዞሬ ደብዛይን አጠፋ ማለት ሙሉ ንብረትን በሌላ ሰው ማለት ነው። አሁን ግን በስም ያዞሮልኛል። እሷም ስለጠፋች ያ ሰው መልሶ ወደ እኔ ስም አዞሮልኛል። ስለዚህ ምንም ችግር የለብህም ማለት ነው። ንብረቷም በእኔ ስም ነው ያለው። ታዲያ አሁን እሷ እዚህ ወንድሞቿ ወይ እህቶቿ ምናምን አንተ ላይ ችግር ለመፍጠር ምናምን አልሞከሩም? እንደዚህ አድርገሃት ልጅቷን? እስካሁን በቃ ከታናሽ ወንድሟና ከእህቷ ውጭ ሌላ እናትና አባቷ ሞተዋል። እሷ ነች ታናሽ እህቷና ወንድሟ የምታስተዳድረው። ታናሽ እህቷ እንዳልኩ ሞታለች። አሁን ታናሽ ወንድሟ ብቻ ነው ያለው። ታናሽ ወንድሟ እሱ ላይ ማስራዎቹ ምናምን 18 ዓመት ራሱ አልሞላውም። አሁን ምን ላይ እንዳለ ራሱ አላውቅም። ያው ገና ሲያድግ ነው እሱም እንደዚህ አይነት ነገር ሊያስብ የሚችለው ለመበቀል ምናምን ነገሮች። በፖሊስ ደረጃስ በህግ ደረጃስ ተጠይቀህ አታውቅም? መረጃ ያስፈልጋል እኮ ለመጠየቅ። እኔ ነው ምንም መረጃ አልተውም። ነግሬያለሁ። ይሄ ስራ ለእኔ በጣም ቀላል ነው። ሙዝ ልጦ እንደመብላት ብዬ የለም። አንተ ፈልገህ እስካደረክልኝ ድረስ እኮ ፈልገህ የፈረምክልኝ ድረስ ህግ አይጠይቀኝም አይደል? አንተ ፈልገህ ላደረክልኝ ነገር ስለዚህ ምንም ነገር አይጠይቅም። እሷም ልክሰስ ብትል ምንም ማስረጃ የላትም። ፈልገሽ ነው ያደረግሽለት። ስለዚህ በራሳቸው ታይሮስ ነው የሚባለው። ፈልጋ ነው ያስገባችው። እንደዛ ከሆነ መልካም ነው። ስለዚህ ታዲያ አሁን እኔ ያልኩ ስራ ምናምን ሁሉ ነገር ተመችቶሃል ማለት ነው? ተመችቶኛል። ስለዚህ ታዲያ ከፍላጎቱ ካለ ዛሬው ነው መጀመር እንችላለን። ብሩን ታስገባለኛለህ? ለኔ ደስ ይለኛል። ዛሬው ነው መጀመር እንችላለን። ከዛ ብሮቹን እጂ ምናምን እዛ እሰጣለሁ። ከዛ ብር ነው ያልከኝ። ምን ያህል ትርፍ እናገኝበታለን? እስከ 5 ቢያንስ ከ2 ወር በኋላ በቀን ቢያንስ እነዚህ ላሞቹ ተገዝተው ቦታ ከተሰጠን ምናምን በኋላ
በትንሹ በቀን ቢያንስ እስከ 10,000 ብር ነው እንሰራለን። በቀን በጣም ጥሩ ነው። በወር 300,000 ብር ማለት ነው። በቀን 10,000 ብር ከሰራ በአመት ደግሞ ስታስበው በጣም ብዙ ያወጣነውን ወዲያው ነው የምንመልሰው እና ምንም ሀሳብ ይሄ ጭንቀት ምናምን የሚባል ነገር አይኖርም ማለት ነው። ሙሉ ለሙሉ ተማምነን ስለሆነ የምንሰራው ሀሳብ እንደገባ የሴቶችን ጉዳይም ስላለ እመነኝ በዚህ 1 አመት 2 አመት ውስጥ ትልቅ ባለሀብት እንደምንሆን ማለት ነው። ደስ ይለኛል። የምፈልገው ይሄንን ነው። ችግር የለም። አንተም ብር ፈላጊ ነህ፣ እኔም ብር ፈላጊ ነኝ። ምንም ሀሳብ እንዳይገባ ከቻልክ ብሩን ታስገባልኝና እኔ በሄድ ትራንስፈር ይቻላል መቼ ማለት ነው? ይቻላል። ይቻላል። በምን ባንክ ነው ማስገባልህ? በፈልከው በንግድ ባንክ ነው፣ በሁሉም ይቻላል። እሺ እሺ ንገረኝ። 1000 እሺ 1000 49 2026 558 ናትናኤል ኃይሉ። ናትናኤል። እሺ እና ሀሳብ እንዳይገባ እኔ ዛሬ ሮብ አይደለ እስከ ቅዳሜ ምናምን ያለውን ነገር ጨራርሼ ምናምን እደውልልሃለሁ። 500,000። እሺ አመሰግናለሁ። ስለዚህ በቃ ስላለው ነገር ምናምን አወራሃለሁ። እደውልልሃለሁ። ስልክህን እጠብቃለሁ። ችግር የለም። እንግዲህ ቤተሰቦቼ ስራችንን ጨርሰን ከልጁ ብሩን ተቀብለናል ማለት ነው። እንግዲህ እስቲ አሁን ደግሞ ደውለን እንዳጭበረበር ነው ውሸት እንደሆነ እንግዲህ እንነግረዋለን። ያ ዳዊት ሌባ ብዬ ነው ሲበረኩሽ። ሄሎ አቤት፣ እንዴት ነህ? ሰላም ነው? ሰላም ነው ናቲ። አለሁልህ። አሁን ያወራሁ ልጅ ነኝ። አስታውስከኛ? ከአንድ ሰዓት በፊት። እንዴት ስልክህን እኮ ይዤዋለሁ። ቅድም ስታወራኝ የነበረችው የዛችን ልጅ ታሪክ አለ አይደለ እንዴ? የሊያ እና የእሷ እኔ ያጎቷ ልጅ ነኝ ማለትማ ያጎቷ ልጅ ነኝ እያልኩ ነው። እና ያጎቷ ልጅ ነኝ ማለት እዚህ ጋር ለስራ ብዬ ያስላኩ 500,000 ብር እስካሁን ስላጠፋኸው ስላቃጠልክባት ጊዜ የሚሆን ብድር ሳይሆን የራሷን ላቧን ነው ያስመለስኩት። ተረዳኸኛ? በጣም እየቀለድክ መሆን አለበት። እኔ እንደዚህ አይነት ቀልድ አይመቸኝም። እኔ 5 ሳንቲም ያለ ምክንያት ሲባክን አልወድም። ኧረ እባክህ የሰው ብር እየወሰድክ ሲባክን አልወድም ትላለህ እንዴ? ለማንኛውም በዚያው እና በቃ መቼ ጅማሮ ነው ሙሉ ሰማኛለህ፣ እገልሃለሁ። እኔ አታውቀኝም። 1.5 ሚሊዮን ነው ያወሰድክባት። 500,000 ነው 1.5 ያወሰድክባት። 500,000 ነው አሁን አስመልሻለሁ። 1 ሚሊዮኑን ደግሞ አይን ያለኝ ሰው ነኝ ናቲ፣ እገልሃለሁ። አይንህ ይጥፋ። ምንም እንደማታመጣ ደግሞ ነው እየነገርኩህ ነው ያለው። እኔን አታውቀኝም ብነገርኩህ። ምንም መዛት ምናምን አያስፈልገውም። ተረዳኸኛ? አንተ ላም የመሰልክ ሰውዬ እኔን ላም ብለህ ታታልለኛለህ። ገና አልበሃለሁ። ምን እሱ ገርሞ ነው እንዴ? ገና አልበሃለሁ። እኔ እኮ ማንም ሰው በዚህ ልክ አታሉኝ አያውቅም። አንተ እባብ የመሰልክ እሷ ላይ እንደተጫወትክባት እኔ ገና አጫወትባለሁ። ተረዳኸኝ አይደል? አይደለም ያጎቷ ልጅ ለምን አባቷ ባለው አትልም እንዴ? እኮ አሁን ያለ በቃ ምን ማድረግ ይቻላል? ተታለለች እኮ ላም ወተት ምናምን ብዬ አሁን 500,000 ብር ተቀብያለሁ በ30 ደቂቃ ውስጥ ገባ። ገና ደግሞ ጅማሬው ነው እያልኩ ነው። እንገናኛለን። እሺ እንዳትረሳው። እርግጠኛ ነህ? ደውል። ስለዚህ የኔ መልስ መት በእኔና በአንተ መካከል የሚፈጠረውን ጦርነት ተዘጋጅተሃል? ተዘጋጅ ብቻ ሳይሆን እጠብቃለሁ። ራስህ መተህ ደግሞ 1 ሚሊዮን ብሩን እንደምትሰጠኝ በካሽ እርግጠኛ ነኝ። ጥሩ እሺ። እጆቼ ላይ ብዙ ፋይል አለኝ። አንተ በኋላ እግሬ ላይ ወድቀህ ትለምነኛለህ። እሺ ማሬም ብለህ ትለምነኛለህ። ነገርኩህ። እሺ ችግር የለም። እንግዲህ ቤተሰቦቼ እንደምታዩት ነው። ጭራሽ ማሬም ብለህ ትለምነኛለህ። መዛት በአንተ የሚፈጠሩትን ነገሮች እንግዲህ አያገባንም። እንግዲህ እኛ ስራችንን ጨርሰናል። ተረዳችሁኛ? እንግዲህ እንድንፈትንላችሁ ወይም ደግሞ የተወሰደባችሁ ንብረት ካለ እንድናስመልስላቸው የምትፈልጉ ሰዎች ታች ባለው ስልክ ቁጥር አዋሪኝ። ሁሉም ነገር እንግዲህ እንደዚህ በአጭር ጊዜ ውስጥ እናስረክባችኋለን ማለት ነው። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮን ተከታተሉ። ይመቻችሁ።